ሰላም እንዴት ናችሁ? ወዴት ወዳችሁ የቲአርሳን ዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ መልእክታችን ነው። ዛሬም እንደወትሮው ሁሉ አርሰናላዊ ጉዳዮችን ከዚህ እንደሚከተለው ማስደመጣችንን አሃዱ ብለን ልንጀምር በቀጠሯችን መሰረት ተመልሰን ተገናኝተናል። እናንተም እንደወትሮው ሁሉ ሐሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጣችሁልን፣ እንደዚሁም ደግሞ ለወዳጅ ዘመዶቻችሁ ላይክና ሼር ያደረጋችሁ ተደራሽ ታደርጉን ዘንድ አክብሮት ግብዣችን ነው። እኛም በቀዳሚነት ወደምንመለከተው ጉዳይ በቀጥታ የምናመራ ይሆናል። ከሁሉም አስቀድሞ ምናልባት ትላንትና ከላካችሁልኝ ሐሳቦች አስተያየቶች መካከል እንግዲህ ጥቂቶቹ ምናልባት ኢንቴንሽናቸውን እስኪ ላጋራችሁ። መረጃዎች በእውነት ላይ የተመሰረቱ ይሆናሉም አይሆኑም። ያንሰል እንግዲህ እኔ ማገኛቸው መረጃዎች ምናልባትም ሩመሮችን ሰምተው ያወጡ ምንጮች ሊኖሩ ይችላሉ። በተቻለ መጠን ከታማኝ ምንጮች ስፖርታዊ ጉዳዮች ወደ እናንተ ለማድረስ ጥረቶችን እናደርጋለን። ነገር ግን ትላንትና ለምሳሌ ወደ እናንተ ካረስኩት መረጃ መካከል እናንተም ሐሳቦቻችሁን ያጋራችሁት የሚኬል አርቴታና የአንድሪያ ቤርታ ጉዳይ እንግዲህ ሁለቱ የተለያየ ሐሳቦችን ያሰቡ ይገኛሉ የሚል ዘገባ ከሰራው በኋላ እዛ ላይ ማብራሪያዎች እንደምትፈልጉ ነግራችሁኛል። ስለዚህ አንድሪያ ቤርታና ሚኬል አርቴታ ልዩነታቸው እንግዲህ በሁለቱ አካላቶች መካከል አንደኛው በተለይ ክለቡን ለማጠናከር ያስፈልጋል ያለው የተጫዋች እንቅስቃሴን ዳሱና ተመልክቶ ቤንጃሚን ሴስኮን ሲመርጥ፣ ሌላኛው ደግሞ ቪክተር ዮኬሬሽ መርጧል በሚል ነው እንግዲህ መረጃዎችን በስፋት ሲናፈሱ የነበረው። ከዚህ ጉዳይ ጋር ተያይዞ ሁለቱም በአንድነት እየሰሩ ነው የሚገኘው፣ ምንም ጥያቄ የለውም። በአብሮነት ነው እየሰሩ የሚገኙት። ነገር ግን ምንጊዜም ቢሆን የሐሳብ ልዩነቶች አሉ። ለምሳሌ ወደ አርሰናል ቤት ስትመጡ እኮ ሚካኤል ሜሪኖ የአርሰናል ተቀዳሚ ኢላማ አልነበረም። ፕላን ቢ ወይም ፕላን ሲ ላይ የተቀመጠ ተጫዋች ነበር ወደ ቡድን ስብስቡ የተቀላቀለው። ስላልተሳካ የማርቲን ዙቢሜንዲ ፊርማ አሁን ላይ ስለተሳካ ያኔ ሚካኤል ሜሪኖ ወደ አርሰናል የሚያደርገው ዝውውር የተፋጠነበት መንገድ የማርቲን ዙቢሜንዲ ዝውውር በመዘግየቱ ምክንያት እንደነበር ይታወቃል። ከዛ አንጻር ፕላን ቢዎች ተግባራዊ ሊደረጉ ይችላሉ። ስለዚህ በፕላኖች ልዩነት ነው። አንደኛው ይሄን ተጫዋች እናስቀድም ያኛውን ተጫዋች እናስቀድም በሚል እንጂ ብዙዎቻችሁ እንደምታስቡት የተካረረ ችግር ውስጥ ገብተዋል የሚል ሐሳብ ወይም ደግሞ የሚል መረጃ አልወጣም። ለማንኛውም ወደ ዛሬ ጉዳያችን ስወስዳችሁ እንግዲህ ሚኬል አርቴታ ቡድኑን ለማጠናከር በሚያደርገው እንቅስቃሴ ጥር የዝውውር መስኮት እንግዲህ መጨረሻ ላይ ወደ አርሰናል ያመራል ተብሎ በብዙ መልኩ ተጠብቆ ነገር ግን የዝውውር እንቅስቃሴው ሳይሳካ ቀርቶ እዛው በርሚንግሃም ላይ ቆይታ እንዲያደርግ ተገዶ የነበረው የኦሊ ዋትኪንስን ጉዳይ ይመለከታል። እንግዲህ ኦሊ ዋትኪንስ በአስቶን ቪላ ቤት ጥሩ የሚባል ዓመትን እያሳለፈ ይገኛል። ተጫዋቹ ኳስና መረብን ከማገናኘት ባለፈም እንደዚሁ ወርክ ሬቱ ከፍተኛ የሚባል ተጫዋች ነው። እንደዚሁም በሰሞን ቀን ለምሳሌ ቶተናም ባሸነፉበት ጨዋታ ኤዝሪ ኮንዛ ላስቆጠራት ጎል አመቻችቶ ማቀበል የቻለበት አጋጣሚ አለ። የ29 ዓመቱ እንግሊዛዊ አጥቂ በዚህ ውድድር ዓመት 17 ጎሎችን አስቆጥሯል። 14 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል ኦሊ ዋትኪንስ። ታዲያ እንግዲህ መድፈኞቹ አርሰናል ይህንን ተጫዋች አሁንም ቢሆን በዝውውር ኢላማቸው ውስጥ አስገብተውታል የሚሉ ዘገባዎችም በርከት ብለው ተሰምተዋል። በተለይ የሚኬል አርቴታ ዋነኛ ሐሳብ ቤንጃሚን ሴስኮ ወደ ቡድን ስብስቡ የሚቀላቅል ከሆነ ሴስኮ የሚፈርም ከሆነ ሴስኮ አንደኛ የ21 ዓመት ተጫዋች ነው። ስለዚህ ከጎኑ ሆኖ ሊያግዘው ሊያስተምረውና እንደዚሁም ደግሞ ክለቡን ወደ ተሻለ ደረጃ ሊያሻገር የሚችል ሌላ አጥቂ ከጎኑ ያስፈልገዋል ብሎ ያስባል። በዚህም ኦሊ ዋትኪንስ እና እንደዚሁም ደግሞ ቤንጃሚን ሴስኮን ሁለቱንም ተጫዋቾች ወደ ቡድን ስብስባቸው ለመቀላቀል ጥረቶችን እያደረጉ ይገኛሉ። ያ ማለት እንግዲህ ለአሌክሳንደር አይዛክ የዝውውር ገንዘብ ከሚጠየቁት ገንዘብ በታች ለሁለቱ አጥቂዎችም መክፈል የሚችሉበት እድል እንዳለም ያምናሉ። ከዛ ማለፍ ሲል ደግሞ በተለያዩ ውድድሮች እንደመሳተፋቸው መጠን አርሰናል በቻምፒየንስ ሊግ በፕሪሚየር ሊግ በኤፍኤ ካፕ ጨምሮ ማለት ነው በተለያዩ ውድድሮች ላይ ስለሚሳተፍ ስኳድ ብዙ መስፋት መቻል አለበት በሚሉ ጉዳዮች እንግዲህ ሁለቱም አካላቶች መስማማታቸውም ተነግሯል። የአርሰናል ከፍተኛ አመራሮች ማለት ነው። ስለዚህ ኦሊ ዋትኪንስን ወደ ቡድን ስብስባቸው በመቀላቀል የማጥቃት ዞኑን እንግዲህ እንዲመራላቸው ይፈልጋሉ። እንደሚታወቀው ይሄ ልጅ እንግዲህ ኦሊ ዋትኪንስ ማለት ነው ወደ አስቶን ቪላ ያመራው 2020 ላይ ነበር። ከብሬንፎርድ 31 ሚሊዮን ተከፍሎበት ካመራ በኋላ በቆይታው እንግዲህ በአስቶን ቪላ በርሚንግሃም ላይ በቆየባቸው ዓመታቶች ጥሩ የሚባሉ ቁጥሮችን እያስመዘገበ ይገኛል። ለምሳሌ እንደው ባለፉት 5 ዓመታት መለስ ብላችሁ ከተመለከታችሁት በ2020 ላይ 40 የጨዋታ እንቅስቃሴዎችን አድርጎ አጠቃላይ 21 አስተዋጽኦችን ማድረግ የቻለበት አጋጣሚ ነበር። በተጫዋቹ እግር ኳስ ሕይወት ከፍተኛ እንቅስቃሴን ያሳየበት 2023 2024 ወይም ያለፈው ሲዝን ነበርና በ53 ጨዋታ እንግዲህ ከ40 የጎል አስተዋጽኦችን ማድረግ የቻለበት አጋጣሚ አለ። 27 ጎሎችን አስቆጥሮ 13 ለጎል የሆኑ ኳሶችን አመቻችቶ ያቀበለበት አጋጣሚ አለ። ስለዚህ እንግዲህ በአስቶን ቪላ ቤት ቆይታውን የማያደርግ ከሆነ መዳረሻው ወደ ኤምሬትስ እንዲሆንም የአርሰናል ከፍተኛ አመራሮች አበክረው እየሰሩ ይገኛሉ። በአስቶን ቪላ ቤት 5 ዓመታትን ቆይቷል። ከዛም ቀደም ብሎ በብሬንፎርድ ቤት 3 ዓመታትን ቆይታ ማድረግ የቻለው እንግዲህ ኦሊ ዋትኪንስ በተደጋጋሚ የአርሰናል እግር ኳስ ክለብ መቀላቀል እንደሚፈልግ ለቅርብ ወዳጆቹም ይፋ ያደረገበት አጋጣሚ እንደነበር የአርሰናል ደጋፊም እንደሆነ በተደጋጋሚ የገለጸበት ሂደትም ይጠቀሳል። ስለዚህ እንግዲህ የአርሰናል እግር ኳስ ቡድን ኦሊ ዋትኪንስን ወደ ቡድን ስብስባቸው መቀላቀል በሚችሉበት ጉዳይ
አሁንም ቢሆን የቻሉትን መንገድ ሁሉ ለመውጣት ዝግጁ ናቸው የሚሉ ሐሳቦች ተነስተዋል። ሌላው ወደ ማጥቃት ዞኑ ላይ እንግዲህ ከዛው ቆይታዎችን ስናደርግ የአንቶኒ ጎርደን ጉዳይ ይነሳል። አንቶኒ ጎርደን እንግዲህ በኒውካስትል ዩናይትድ ቤት እጅግ በጣም አስደናቂ ከሚባሉ እንግሊዛዊ ተጫዋቾች መካከል አንደኛው ተጫዋች ነው። ይሄ ልጅ እንግዲህ በውድድር ዓመቱ ላይ ተስፋ ሰጭ የሚባሉ እንቅስቃሴዎችን ከማሳየትም ባለፈ በተለይ በኒውካስትል ዩናይትድ ቤት ለሻምፒየንስ ሊግ በሚያደርጉት ተጋድሎ የአንበሳውን ድርሻ የተወጣ ተጫዋች እንደሆነ ይታወቃል። አሁን ላይ ኒውካስትል ዩናይትድ እንግዲህ በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ 3ኛ ደረጃ ላይ ተቀምጧል። በ3ኛ ደረጃነት እንዲቀመጡ እንግዲህ ከአሌክሳንደር አይዛክ እኩል በሚባል መልኩ እንግዲህ የአንቶኒ ጎርደን እንቅስቃሴ እጅግ በጣም ጉልህ ነበር። ይህንን ተጫዋች እንግዲህ ከአርሰናል ለማስፈረም ፈላጊ ሆነው ብቅ ብለዋል። በእርግጥ በዚህ ውድድር ዓመት እንግዲህ በርካታ የጨዋታ እንቅስቃሴዎችን ከማድረግም ባለፈ ለጎል የሆኑ ኳሶችን ከማመቻቸትም ከጃኮብ ሞርፊ ቀጥሎ ስሙ የሚነሳ አይነት ተጫዋች ነው። የማጥቃት ዞኑ ተሰላፊ አንቶኒ ጎርደን በውድድር ዓመቱ ላይ እንግዲህ በኒውካስትል ዩናይትድ ቤት 24 ዓመቱ ላይ የሚገኘው ተጫዋች 6 ለጎል የሆኑ ኳሶችን አመቻችቶ አቀብሏል። 9 ጎሎችን ማስቆጠር የቻለበት አጋጣሚ አለ። ይህ ልጅ እንግዲህ ከዚህ ቀደም በኤቨርተን ቤት የምናውቀው ተጫዋች ነው። በኤቨርተን በጉዲሰን ፓርክ በነበረው ቆይታ ጥሩ ተስፋ ሰጭ እንቅስቃሴዎችን ሲያሳይ የነበረ ልጅ ነው። ከዛም እንደገና ወደ ኒውካስትል ሲያመራ 46 ሚሊዮን ፓውንድ ተከፍሎበት እንደነበረም ይታወቃል። ይህን ልጅ እንግዲህ በተለይ ኒውካስትል ዩናይትድ ፈልጋችሁ የምትመጡ ክለቦች ካላችሁ መክፈል የሚጠበቅባችሁ ገንዘብ ብሎ ይፋ ያደረገው ገንዘብም አለ። ይህም ብዙሃኖችን እያስገረመ ይገኛል። ወደ 80 ሚሊዮን ዩሮ አካባቢ የተጫዋቹ መሸጫ ዋጋም እንደሆነም ተዘግቧል። አንቶኒ ጎርደን ለማስፈረም ግን አርሰናልና እንደዚሁም ደግሞ ቸልሲ ተጫዋቹን እንዳናገሩና እንደዚሁም ደግሞ በቅርብ የዝውውር እንቅስቃሴዎችንም ለማጠናቀቅ ስራዎችን መስራት የሚጠበቅባቸውን ጉዳዮችም እንደዚሁ በዝርዝር እንደጠየቁም ተገልጿል። በአርሰናል በኩል እንግዲህ ከአንድሪያ ቤርታ በተለይ አሁን ላይ የፈለገው ጥራት ያላቸው ተጫዋቾችን ተደራሮና አሳምኖ ማምጣት የሚችል እጅግ አስደናቂ ስፖርቲንግ ዳይሬክተር እንደሆነ ይታወቃልና በዚህም እንግዲህ አርሰናል አሁንም ተስፋ እያሳደሩ ይገኛሉ። በዚህ ክረምት እንግዲህ ክለቡን ለማጠናከር ቢያንስ በአራት ቦታዎች ላይ እንግዲህ ተጨማሪ ተጫዋቾችን ለማምጣት የአርሰናል እግር ኳስ ክለብ አዲሱ ስፖርቲንግ ዳይሬክተር አንድሪያ ቤርታ ስራዎችን እየሰሩ እንደሚገኙም ተገልጿል። ከዚህም እንግዲህ የመስመር አጥቂነት ሚናን የሚወጣ ተጫዋች እንደሆነ ይታወቃል። በዚህ ቦታ ላይ ታዲያ እንግዲህ ግልጋሎትን ከመስጠት አንጻር አንቶኒ ጎርደን ተጠቃሹ ተጫዋች ነው። የግራ መስመር አጥቂ ቦታ ላይ ጥሩ የሚባል ግልጋሎትን መስጠት የሚችል ተጫዋች እንደሆነ ይታወቃል። ይህን ልጅ ለማስፈረም እንግዲህ አርሰናሎች ፍላጎት ከማሳየት ባለፈም እንግዲህ ወደ ፉክክር መንፈስም ገብቷል የሚሉ ሐሳቦች ተነስተዋል። ስለዚህ በፊት መስመሩ ላይ አዳዲስ ስሞች አሁንም ጠንከር ብለው የተነሱ ይገኛሉ። አሁን ከኒኮ ዊሊያምስ እና ከቤንጃሚን ሴስኮ እንደዚሁም ከቪክተር ዮከሬሽ በተጨማሪ ኦሊ ዋትኪንስ እና እንደዚሁም አንቶኒ ጎርደን ወደ ዝርዝሩ የተካተቱበት አጋጣሚ አለ። ሌላው የአሌክሳንደር አይዛክ ጉዳይ ነው። አሌክሳንደር አይዛክ በነገራችን ላይ ኒውካስትል ዩናይትድ ተጫዋቹን እንግዲህ ለሽያጭ ለማቅረብም ዝግጁ ሆኗል። ኒውካስትል ዩናይትድ እንግዲህ በቀጣይ የውድድር ዓመት ጥሩ የሚባል ጊዜን እንዲያሳልፍ ወይም ደግሞ በቻምፒየንስ ሊጉም የነቃ ተሳትፎ እንዲያሳይ የተቻለውን በሙሉ እያደረገ የሚገኝ ተጫዋች ነው አሌክሳንደር አይዛክ እና ምናልባት እንደ ቡድን እንደው በቀጣይ የውድድር ዓመት ላይ ክለቡን ለቆ ሊወጣ የሚችልበት አጋጣሚ አለ የለም በሚለው ጉዳይ የተለያዩ መገናኛ ብዙሃኖችም የራሳቸው መላምቶችም ዘገባዎችንም እየሰሩ ይገኛሉ። ከዚህ ጋር ተያይዞ እየተነሳ ወይም እየተሰማ የሚገኘው እንግዲህ ዋነኛ ጉዳይ የአርሰናል እግር ኳስ ክለብ ምናልባትም ይህንን ተጫዋች በዋነኛነት የዝውውር ኢላማ ውስጥ ቢያስገባውም እንኳን የመሸጫ ዋጋው ግን ከ120 ሚሊዮን ፓውንድ በጣም ዝቅተኛ ከተባለ 120 ሚሊዮን ፓውንድ ነው። ካልሆነ ግን እስከ 150 ሚሊዮን ፓውንድ ኒውካስትል ዩናይትድ የሚጠይቅበት ተጫዋች ስለሆነ ይህን ልጅ እንግዲህ ለማስፈረም በሚደረገው እንቅስቃሴ ከባድ ፈተና ይሆናል። አሌክሳንደር አይዛክ ግን ከኒውካስትል ጋር ሊለያይ የሚችልበት አጋጣሚ ሰፊ ነው የሚሉ ዘገባዎችም እንደዚሁ በርከት ብለው የተሰሙ ይገኛሉ። ሌላው የመረጃ ምንጫችን እንግዲህ የሚወስደን የፒርስ ሞርጋንን አስተያየትም ያመላክታል። እንግዲህ ይሄ ፒርስ ሞርጋን በሚያስደንቅ መልኩ የመድፈኞቹ ቁጥር 1 ከሚባሉ ደጋፊዎች መካከል አንደኛው እንደሆነም ይታወቃል እና የኦዲጋርድ የካፒቴንነት ማዕረግን በቀዳሚነት መረከብ መቻል ያለበት ዴክላን ራይስ ነው ሲል እንግዲህ አስተያየቱንም ሰጥቷል። ዲክላን ራይስ በውድድር ዓመቱ ላይ እንግዲህ ለአርሰናል እያሳየ የሚገኘው እንቅስቃሴ እንደዚሁም ደግሞ የመሪነት ባህሪውን ከተመለከታችሁ ይላል ፒርስ ሞርጋን ሪል ካፒቴን መሆን እንደሚችል በደንብ ተመልክቻለሁኝ። በዚህም እንግዲህ ቀጣይ የውድድር ዓመት ላይ ከማርቲን ኦዴጋርድ እጅ ላይ ተነስቶ የካፒቴንነት ማዕረጉ ዴክላን ራይስ ሊሰጠው ይገባል የሚል አስተያየትን እንደዚሁም የሰጠበት ጉዳይ አለ። ዴክላን ራይስ እንደሚታወቀው በዌስትሃም ዩናይትድ ቤት በነበረበት ጊዜ ገና በወጣትነት እድሜው ማለት ነው ከነ ማርክ ኖብል የካፒቴንነት ማዕረግን ተቀብሎ ጭምር የቡድኑ ካፒቴን ሆኖ እንደነበረ ይታወቃል። አሁን ላይ ግን በቡድን ስብስብ ውስጥ በአርሰናል ቤት ብዙ ካፒቴን መሆን የሚችሉ ተጫዋቾች እንዳሉ ይታወቃል። ነገር ግን በዚህ ውድድር ዓመት ዴክላን ራይስ እንደ አንድ የተከላካይ አማካኝ ወይም ደግሞ ሲዲኤም የሴንትራል ዲፌንሲቭ ሚድፊልደር እያለን እንደምንጠራው ተጫዋች አይደለም። 10 ለጎል የሆኑ ኳሶችን አመቻችቶ አቀብሏል። 9 ጎሎችን ማስቆጠር ችሏል።
በተለይ ባለፈው ሳምንት ኒውካስል ዩናይትድን አርሰናል እንግዲህ 1-2 ባሸነፈበት ጨዋታ ከሳጥን ውጭ አስገራሚ የሚባል ጎል ያስቆጠረ ተጫዋች እንደሆነ ይታወቃል። ይሄ እንግዲህ ከአየርላንድ እና ከእንግላንድ የሚመዘዝ የዘር ሐረግ ያለው ዲክላን ራይስ በውድድር ዓመቱ ላይ ያሳየ በሚገኘው ፐርፎርማንስ ምክንያት እንግዲህ ፒየርስ ሞርጋን እንዳለው ከሆነ የካፒቴንነት ማዕረጉ ከማርቲን ኦዴጋርድ እጅ ላይ ተነስቶ ለዲክላን ራይስ ሊሰጠው ይገባል የሚል አስተያየትንም እንደዚሁ የሰጠበት ጉዳይ አለ። ሌላው በአርሰናል አካዳሚ እንግዲህ አስደናቂ ብቃትን እያሳየ የሚገኘው ማክስ ዶማን በቀጣይ የውድድር ዓመት እንግዲህ የአርሰናል ዋና ቡድንን ተቀላቅሎ ከአርሰናል ዋና ቡድን ጋር እንቅስቃሴዎችን እንደሚያደርግና የጨዋታ መርሃ ግብሮችንም እንደሚከውን ዘገባዎችም እያመለከቱ ይገኛሉ። በጣም አስደናቂ እድገትን የሚያሳይ ልጅ እንደሆነ ይታወቃል። ይህ ልጅ በጣም በጨዋታ ከጊዜ ወደ ጊዜ ራሱን በደንብ እያሳደገ የሚገኝ ልጅ ነው። ሌላው የጁሪያን ቲምበርን ጉዳት የተመለከተ ዜና ወጥቷል። እንግዲህ ጁሪያን ቲምበር የቁርጭምጭሚት ቀዶ ጥገና ማድረጉም ተገልጿል። እንግዲህ በተደጋጋሚ የህመም ስቃይ እንደነበረበትና በውድድር ዓመቱ ላይ ግን አሁን ላይ መጠናቀቁን ተከትሎ በዶክተሮች ትዕዛዝ ምክንያት እንግዲህ ተጫዋቹ የቁርጭምጭሚት ቀዶ ጥገና እንዳደረገም ተገልጿል። በዚህ የቀዶ ጥገና ሂደት ምክንያት እንግዲህ ለቀጣዮቹ 3 ወራት ከሜዳ እንደሚርቅም ተነግሯል። የአርሰናል የአማካኝና የተከላካይ መስመር እንቅስቃሴዎችን የሊንክ አፕ ስራዎችን በመስራት በተለይ እንደ ተከላካይ ብቻ አይደለም በመስመር የሚያደርጋቸው ሩጫዎች በጣም አስደናቂ ናቸው። ስለዚህ በቀጣይ የውድድር ዓመት ምናልባት የመጀመሪያዎቹ ሳምንታት የፕሪሚየር ሊግ ጨዋታዎች አልፉታል ተብሎ የተነገረለት የሚገኘው የመድፈኞቹ ተከላካይ እንግዲህ በጉዳት ምክንያት ጁሪያን ቲምበር በቀጣይ ዓመት የመጀመሪያ ጨዋታዎችም ምናልባት ሊያልፉት እንደሚችሉም ዘገባዎችም ያመላከቱ ይገኛሉ። ጁሪያን ቲምበር ይህን ጉዳት እንግዲህ በዘላቂነት ለመቅረፍ በማሰብ እንጂ ያን ያክል አስቸጋሪ እንዳልነበር ነገር ግን ከጉዳት ጋር እየታገለ መጫወት ምናልባት አርሰናል በሚፈልገው ሰዓት ይህንን ልጅ ላያገኘው ይችላል በሚለው ጉዳይ ላይ እንግዲህ በርካታ መራምቶች ከተሰሙ በኋላ የቀዶ ጥገና እንቅስቃሴውን ስለማድረጉም ዘገባዎችም እያመላከቱ ይገኛሉ። ሌላው የሊያንድሮ ትሮሳድን ጉዳይ ይመለከታል። ሊያንድሮ ትሮሳድ አሁን እንግዲህ በአርሰናል ቤት ይቆያል ወይስ አይቆይም በሚለው ጉዳይ ምንም አይነት ውሳኔዎች እስካሁን አልተሰጡም። የተጫዋቹ የወደፊት ዕጣ ፈንታ እንግዲህ ምን ሊሆን ይችላል በሚሉ ጉዳዮች ላይ እስካሁን ምንም አይነት እልባት አልተገኘም ተብሏል። የሳውዲ ክለብ አሊ ኢቲሃድ የተጫዋቹ ፊርማ ለማግኘት በዋነኛነት ፈላጊ እንደሆነም ይታወቃል። ሊያንድሮ ትሮሳድን ለማስፈረም ምን ያክል ገንዘብ ያቀርባሉ የሚለው ጉዳይ ራሱን ችሎ ይጠበቅ ባለበት በዚህ ጊዜ እንግዲህ አርሰናል በተለይ በሚኬል አርቴታ እየተመራ ከትልልቅ የዝውውር እንቅስቃሴዎች ጎን ደግሞ ከክለቡ ለቀው የሚወጡ ተጫዋቾች እንደሚኖርም የተነገረ ነው። ቀደም ሲል አንቶኒ ጎርደርን ዝውውር አንስቼላችኋለሁ። ምናልባት ከዛ ማለፍ ሲል ኒኮ ዊሊያምስ የዝውውር ሚሳካ ከሆነ አርሰናል ሊያንድሮ ትሮሳድ ወይም ደግሞ ጋብሪኤል ማርቲኔሊን አንዳቸውን መቀነሱ የሚቀር እንዳልሆነም ተገልጿል። በዚህም እንግዲህ ሚኬል አርቴታ በክረምት የዝውውር መስኮት ከ3 ያላነሱ ተጫዋቾችን በመሸጥ ቡድኑ ላይ ትልቅ ለውጥን ለማድረግ እንዳቀደም ተነግሯል። በተለይ እንግዲህ ከጆርጂኒዮ ጃኮቭ ኪየር እና ኦሌክሳንደር ዚንቼንኮን የመሳሰሉ ተጫዋቾች አሁን ከክለቡ የመልቀቃቸው ጉዳይ እውን ሆኗል። በዚህም እንግዲህ የማጥቃት ዞን ላይ ደግሞ የሚሳተፉ ተጫዋቾች አርሰናል አዲስ የክንፍ ተጫዋች ስለሚያስፈርገው የሊያንድሮ ትሮሳድ ወይም ደግሞ የጋብሪኤል ማርቲኔሊ ቆይታ ከሁለት አንዳቸው አጠራጣሪ ሆኗል ተብሏል። እንደ ምክንያትነት ምንድነው ታዲያ የሚነሳው ካላችሁ እንግዲህ ለምሳሌ ኒኮ ዊሊያምስን አርሰናል ማስፈረም የሚችልበት ደረጃ ላይ ደርሷል ብንል ኒኮ ዊሊያምስ ከመጣ ቋሚ ይሆናል። ስለዚህ ሊያንድሮ ትሮሳድ ወይም ደግሞ ጋብሪኤል ማርቲኔሊ ተጠባባቂ ይሆናሉ። አንዳቸው ክለቡን ለቀው ለመውጣት የሚገደዱበት ሁኔታ ይፈጠራል ማለት ነው። የአትሌቲኮ ቢልባዎች ጉዳይ ግን በእርግጥ አነጋጋሪ ሆኗል። ለአርሰናል እንግዲህ ምናልባት አመች የሚባሉ ጥያቄዎች ሊቀርቡ ይችላሉ ተብሏል። በስፔን የተሰሙ የሚገኙ ዘገባዎች እንደሚያሳዩት ከሆነ የአትሌቲኮ ቢልባው እግር ኳስ ክለብ የበላይ ጠባቂ ከአርሰናል ጋብሪኤል ሱስን ማስፈረም ይፈልጋሉ ተብሏልና በዚህም በቀይር መልክ አድርገው ኒኮ ዊሊያምስን ሊያቀርቡ የሚችሉበት አጋጣሚ እንዳለም ነው መላምቶችም የተሰነዘሩ የሚገኘው። በዚህም እንግዲህ በክረምት የዝውውር መስኮት የኒኮ ዊሊያምስና አርሰናል ስም በሰፊው መገናኘቱ የሚቀር እንዳልሆነም ዘገባዎችም ያመላክታሉ። ሌላው ማንቸስተር ዩናይትድ እና አርሰናል አንገት ለአንገት ተያይዘዋል። እንግዲህ ከዚህ በፊት አርሰናል በብቸኝነት ነበር ተጫዋቹን የሚፈልገው። ነገር ግን እንደ ቶክ ስፖርት ዘገባ ከሆነ በሰበር ዜና መልኩ እንግዲህ ያጋራው አንድ መረጃ ነበር። በትናንትናው ዕለት አመሻሽ አካባቢ ያጋራው መረጃ የጎል ጭራቅ ሆኖ እያገለገለ የሚገኘው እንግዲህ ከስፖርቲንግ ሊዝበኑ ቪክተር ዮኬሬሽ ለማስፈረም ማንቸስተር ዩናይትድ ወደ ዝውውሩ ገብቷል። ይህንን ዝውውር ለመጥለፍም እንደዚሁ አበክረው እየሰራ ይገኛል። ዕለተ ረቡዕ እንግዲህ የአውሮፓ ሊግ የፍጻሜ ጨዋታውን ማንቸስተር ዩናይትድ እንደሚያከናውን ይታወቃል። በዚህም እንግዲህ ማንቸስተር ዩናይትድ የፍጻሜ ጨዋታውን በአሸናፊነት የሚያጠናቀቅ ከሆነ በቻምፒየንስ ሊግ ሳታፊ ይሆናል። ስለዚህ ከአርሰናል መንጋጋ የአጥቂ መስመር ሰላፊ ተጫዋቹን ቪክተር ዮኬሬሽን ለመውሰድ እንግዲህ ጥያቄ ለማቅረብ ዝግጁ ነው ተብሏል። ያው እንደሚታወቀው ቪክተር ዮኬሬሽን ለማስፈረም በሚደረጉ እንቅስቃሴዎች ላይ ለተጫዋቹ
ለተጫዋቹ መሸጫ የተለጠፉ ገንዘቦች በብዙ መልኩ የተጋነኑ አይደሉም። ወደ 56 ሚሊዮን ፓውንድ አካባቢ የሚጠጉ ገንዘቦች ናቸው በጣም ተጋነነ ከተባለ። ካልሆነ ግን 54 ሚሊዮን ፓውንድ ነው የተጫዋቹ መሸጫ ዋጋ የሚሉ ሐሳቦች ተነስተዋል። ስለዚህ ምናልባት ጆሽ ክሮንኬ በሰሞኑ ቀን በሰጠው ሐሳብ ትልልቅ የሚባሉ ዝውውሮችን እንፈጽማለን ብሎ ነበርና ሚኬል አርቴታ እንግዲህ ክለቡን ለማጠናከር በሚያደርገው እንቅስቃሴ ከአርሰናል የበላይ ጠባቂዎች ገንዘብ የሚበጀትለት ከሆነና ዋንጫዎችን ለማሸነፍ ቡድን መስራት የሚጠበቅበት ከሆነ እንደ ማጥቃት ዞኑ ላይ እንግዲህ እንደነ ቪክተር ዮከሬሽ አይነት አጥቂዎችም ያስፈልጉታል። ስለዚህ ቪክተር ዮከሬሽን በማንቸስተር ዩናይትድ ላለመነጠቅ አስቀድሞ ስራዎችን ለማጠናቀቅም በሂደት ላይ ነው የሚገኘው ተብሏል። ቶክ ስፖርት ታዲያ እንግዲህ ምንድነው ያለው? አሁን ላይ ማንቸስተር ዩናይትድ ይህንን አጥቂ ንግግሮችን አድርጓል። ከመድፈኞቹ ጋር እንግዲህ ቀላል የማይባል ፉክክሮችን አድርገው ማንቸስተር ዩናይትድ ተጫዋቹን የግላቸው ማድረግ ይፈልጋሉ። ከተጫዋቹ ጋር ከዚህ ቀደም በመስራት የሚታወቁት ሩበን አሞሪም ተጫዋቹን ለማሳመን ያን ያክል እንደማይቸገሩ፣ ነገር ግን ዋነኛው የአረንጓዴ መብራት የሚሰጣቸው የቻምፒየንስ ሊግ ቦታ ስለሆነ በቻምፒየንስ ሊግ ቦታ ከአንድ እስከ 5 ያለውን ይዞ ማጠናቀቅ ስላልቻለ ማንቸስተር ዩናይትድ በዩሮፓ ሊጉ ፍጻሜ ዋንጫ የሚያሳካ ከሆነ ቻምፒየንስ ሊግ ስለሚገባ በዛኔ እንግዲህ የተጫዋቹ መዳረሻ ወደ ኦልድ ትራፎርድ ለማድረግ የሚሰራሉ ተብሏል። አርሰናል ግን የተጫዋቹን ዝውውር አሁንም ቢሆን አንድሪያ ቤርታ ለማጠናቀቅ ላይታች ያለው እንደሚገኙም ተገልጿል። በመጨረሻም ዊሊያን ሳሊባ ባለፉት 3 ዓመታት እንግዲህ ለዋንጫ ተቃርበናል፣ ነገር ግን ያንን ማሳካት አልቻልንም። ቀጣይ ዓመት ዋንጫውን አሸንፈን የመድፈኞቹ ደጋፊዎችን መካስና ማስደሰት እንፈልጋለን የሚል አስተያየትንም እንደዚሁ የሰጠበት ጉዳይ አለ። በቀጣይ የውድድር ዓመት እንግዲህ በአርሰናል ቤት እንደሚቆይም የሚያሳብቅ አስተያየትንም ሰጥቷል ዊሊያን ሳሊባ። ያው እንደሚታወቀው ዲያን ሁይሰን ወደ ሪያል ማድሪድ ስላመራ ሪያል ማድሪድ አሁን ላይ ዊሊያን ሳሊባን ለማስፈረም ገንዘብ ይከፍላሉ ተብሎም አይጠበቅም። ከዚህ አንጻር በቀጣይ እንግዲህ የአርሰናል እግር ኳስ ቡድን የመከላከል ዞን ጄኔራላቸው ዊሊያን ሳሊባ በቀጣይ የውድድር ዓመት ላይ እንግዲህ ዋንጫዎችን ለማሸነፍ የተቻለንን በሙሉ እናደርጋለን የሚል አስተያየቱንም እንደዚሁ የሰጠበት ጉዳይ አለ። ስለዚህ በማጥቃት ዞኑ ቤንጃሚን ሴስኮ ወይስ ቪክተር ዮከሬሽ፣ በግራ መስመር አንቶኒ ጎርደን ወይስ ኒኮ ዊሊያምስ የሚሉ ጉዳዮችን በዝርዝር የተመለከትንበት ስፖርታዊ ጉዳዮቻችን ከኢትዮ አርሰናል ዩቲዩብ ቻናል ለሰዓቱ እናንተ ባደረስናቸው በእንደዚህ አይነት መልኩ አጠናቀቅም። በቀጣይ በሌላ አርሰናላዊ ጉዳይ ተመልሰን እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። መልካም ጊዜ ተመኘው። ባይ ባይ።